ሰላም ጤና ይስጥልኝ። አብርሃም ነኝ። የኢኮኖሚ ሁኔታዎች ሁላችንንም እያሳሰበን ባለ በዚህ ወቅት ገንዘቤን የት ላይ ባውለው ያተርፈኛል ወይም ባለኝ ትንሽ ብር ምን መስራት እችላለሁ ብላችሁ መጨነቃችሁ አይቀርም። ነገር ግን ታውቃላችሁ፣ ብዙ ጊዜ ትልልቅ ሀብቶች የሚፈጠሩት እንዲህ አይነት የኢኮኖሚ መዋዠቅ ባለበት ወቅት ነው። ዛሬ በኢትዮጵያ ነባራዊ ሁኔታ በትንሽ መነሻ ካፒታል ተነስተው ወይም በአጭር ጊዜ ውጤታማ የሚያደርጉ 5 ምርጥ የቢዝነስ ዘርፎችን በዝርዝር አሳያችኋለሁ። መልካም፣ ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን ይጀምሩ። ላለሁ ሰብስክራይብ ካላደረጉ ሰብስክራይብ ያድርጉ። መልካም፣ ካቀረብኩላቸው የቢዝነስ አማራጮች በአንደኝነት የያዝኩላችሁ ምንድን ነው? የግብርና ምርቶችን እሴት መጨመር ነው። ይህ አባባል ምንድን ነው? ብዙ ጊዜ በተለያየ ቻናሎች ላይ ሰምታችሁ ሊሆን ይችላል፣ ወይም ደግሞ ትኩረት አልሰጣችሁት ሊሆን ይችላል። የመጀመሪያውና ዋነኛው የግብርና ምርቶች ላይ እሴት መጨመር ነው። ኢትዮጵያ ውስጥ የምግብ ፍላጎት በሀገራችን አሁን ባለው ሁኔታ እስካሁንም ባለው ወደፊትም በሚኖረው ሁኔታ የምግብ ዋጋ ወይም ፍላጎት መቼም አይቀንስም። ምንድነው ሀሳቡ? ጥሬ ምርቶችን ከገበያ ወይም ከጅምላ ነጋዴዎች ተቀብሎ እንዲሁም ከአርሶ አደሮች ተቀብሎ አዘጋጅቶና አሽጎ ተገቢውን ፕሮሰስ በማድረግ ለከተማ ነዋሪ ሰራተኞች ማቅረብ ማለት ነው። ለምሳሌ ንጹህ በርበሬ ሊሆን ይችላል፣ ሽሮ የተፈጨ ወይም ደግሞ ሽሮ የተፈጨ ምስር ሊሆን ይችላል፣ የታሸጉ ቅመማ ቅሞች ወይም የጥራጥሬና የጤፍ ዱቄቶች፣ እንዲሁም የበሰሉ ምግቦች እንደ ዳቦና እንጀራ ያሉ እነኝን ፕሮሰስ አድርጎ ማቅረብ ማለት ነው። ኦኬ፣ ለምንድን ነው እነኝህ አሁን በአዋጭ ዘርፍ ላይ የተቀመጡት? ለምንድን ነው? ለምሳሌ የከተማ ሰው ስራ ስለሚበዛበት በከተማ የሚኖር ሰው ጠዋት ወጥቶ ማታ ነው የሚገባው። ካለው የትራንስፖርት ችግር ርቀት ላይ ከመስራት አንጻር ጠዋት ለስራው ከሚሰጠው ትኩረት አንጻር ጊዜ ማነስ አንጻር ከዛም ማለፍ ሲል ድካምና መሰላቸት ይፈጠራል። እነኚህ ባሉበት ሁኔታዎች እነኚህ ጊዜ ስለሚበዛበት ጊዜም ስለሌለው ተዘጋጅቶ የቀረበለትን ንጹህ ምግብ ወይም ደግሞ የምግብ ግብአት ለመግዛት ወደኋላ አይልም ማለት ነው። ስለዚህ የራሳችሁን ትርፍ ይዛችሁ በዋናነት የግብርና ምርቶችን እሴት ጨምራችሁ ብታቀርቡ አትራፊ የሆነ የንግድ ዘርፍ ነው በዚህ ሰዓት ማለት ነው። በሁለተኛነት ያለው ምንድን ነው? ዘመናዊ የደላላነት ወይም የኤጀንሲ ስራ ነው። ብዙ ጊዜ በጣም የተናቀ የሚመስለንና ብዙ ሰዎች ትኩረት የማይሰጡት የስራ ዘርፍ ደላላነት ነው። ነገር ግን በአሁኑ ወቅት ብዙ ሰው የናቀው ግን እጅግ ትርፋማው መረጃ መሸጥ ነው። ምንድነው? ድለላው የሚሆነው አሁን መረጃ በመሸጥ ደረጃ ነው። ሐሳቡ ሻጭና ገዢን ማገናኘት ሲሆን ግን እንደ ድሮ መንገድ ላይ ቆሞ ሳይሆን በቴሌግራም ቻናል፣ በቲክቶክ ስራው የሚሸጡ ቤቶችን የስራው እንትን ሊሆን የሚችለው የሚሸጡ ቤቶችን፣ መኪናዎችን ወይም ያገለገሉ ዕቃዎችን ጥሩ ወይም ደግሞ ያሉበትን ገጽታ ፎቶ በማንሳት ፖስት ማድረግ ነው። መረጃው የእናንተ እስከሆነ ድረስ ኮሚሽኑ በአካባቢው በሚፈቅደው ልክ የእናንተ ነው ማለት ነው። ዘመናዊ የደላላነት ወይም ደግሞ የኤጀንሲ ስራን ተግባራዊ የምታደርጉት ሁለተኛ በ2018 አዋጭ ቢዝነስ እናንተም ታውቃላችሁ። ደላሎችን ሂዱና ጎብኙ። አቅሙ እስካላችሁ ድረስ ኮሚኒኬሽን አቅሙ እስካላችሁ ከሰው ጋር መግባባት እስካላችሁ የምትደርሱባቸው ቦታዎች እስካሉ ድረስ ወይም ደግሞ ማድረግ ለእናንተ ቀሎ እስካገኛችሁ ድረስ ልትጠቀሙበት የሚገባ የስራ ዘርፍ ነው ማለት ነው። በሶስተኛ እንደ ቢዝነስ አማራጭ ያቀረብኩላችሁ የዲጂታል ማርኬቲንግ አገልግሎት ነው። ሶሻል ሚዲያ ማኔጅመንት ማለት ነው። አንድም ሳንቲም ካፒታል ሳይጠይቅ በእውቀታችሁ ብቻ የምትሰሩት ስራ ነው። ይሄ ስራ ምንም ካፒታል መነሻ ላይጠይቃችሁ፣ ምናልባት ከስልካችሁ ያለፈ ማለት ነው። ሀሳቡ ዙሪያችሁን እስኪ ተመልከቱ። ልብስ ቤቶች፣ ካፌዎች፣ ትናንሽ ድርጅቶች፣ ስጋ ቤቶች፣ የተለያየ ምርት አቅራቢዎች በፌስቡክ በቴሌግራም ላይ መታየት ይፈልጋሉ። ነገር ግን እንዴት እንደሚለጠፍና ደንበኞችን እንደሚያመጣ አያውቁም፣ ወይም ደግሞ የእውቀት ክፍተት አለባቸው። ከዛ ያለፈም ጊዜም ላይኖራቸው ይችላል። ከስራቸው ባሻገር ስራው የእነሱን ገጽ በማስተዳደር ፎቶ በማንሳት ደንበኞችን በመመለስ በወር ቋሚ ክፍያ
ማግኘት ትችላላችሁ። ከነሱ ጋር በመነጋገር ማለት ነው። በሚቀርቡላቸው ወደ እነሱ በሚመጣው ደንበኛ ልክ በመነጋገር ልታቀኙት። በአሁኑ ሰዓት ብዙ ጊዜ ቲክቶክ ላይ፣ ቴሌግራም ላይ፣ ፌስቡክ ላይ የምትመለከቷቸው ልጆች በጣም ጎበዞች ናቸው፣ በጣም አትራፊዎች ናቸው። ስለዚህ በአሁኑ ሰዓት ምንም እነሱን መጠየቅ አይጠበቅ። ይሄ የተጠና ትርፋማ የዲጂታል ማርኬቲንግ አገልግሎት አንድ ትርፋማ ስራ ነው። በ2018 ትርፋማ ስራ ነው። ዴሊብሬትሊ ነው የምነግራቸው። በትክክል በቃ ሆነኝ ብዬ ነው እየነገርኳቸው ያለሁት። አራተኛ ቢዝነስ ምንድን ነው? የጥገናና እድሳት አገልግሎት ነው። ሪፔሪንግ ኤንድ ሜንተናንስ። አሁን ባለው የሀገራችን የዶላር ምንዛሪ ምክንያት አዳዲስ እቃዎችን መግዛት በጣም ውድ ሆኗል። ምንድን ነው ሀሳቡ? ሰዎች አዲስ ስልክ ወይም ላፕቶፕ ከመግዛት ይልቅ ያሏቸውን ጠግኖ መጠቀምን ይመርጣሉ። እድሉ የስልክ የኤሌክትሮኒክስ ወይም የቤት ዕቃዎች ጥገና ክህሎት ካላችሁ አሁን ወርቃማ ጊዜያችሁ ነው። ክህሎቱ ከሌላቸው ግን ደግሞ 6 ወር ስልጠና መጀመር ይቻላል። ከዛ በኋላ ይህንን ስራ በመስራት ለምሳሌ ቅድም ከላይ አስቀምጬላችኋለሁ። ስልክ ሊሆን ይችላል፣ ላፕቶፖች ሊሆን፣ ኮምፒውተሮች ሊሆን ይችላሉ፣ ፍሪጆች ሊሆን ይችላሉ፣ ዋሽንግ ማሽን ሊሆን ይችላል። ዋትኤቨር ኢት ኢዝ ጥገና፣ ሪፔሪንግ ኤንድ ካርፔንተሪ ለምን አይሆንም? ካርፔንተሪ በጣም ምርጥ ስራ ነው። ይሄም እነኚህን የጥገናዎች ስራዎች በመስራት በጣም ፕሮፊታብል ትሆናላችሁ፣ ተከፋይ ትሆናላችሁ፣ ደሞዝተኛ ትሆናላችሁ፣ ታዋቂ ትሆናላችሁ። እውቅናችሁን ገበያውን ያቀርብላችኋል ማለት ነው። ይሄ አራተኛው የጥገናና እድሳት አገልግሎት አንዱ የቢዝነስ ዘርፍ ነው ማለት ነው። አምስተኛና የመጨረሻው የኦንላይን ወይም ፍሪላንስ ስራ ማለት ነው። ይህ ስራ ዶላር ቤታችሁ ሆናችሁ የሚታገኙበት መንገድ ነው። ምንድን ነው ሀሳቡ? እንግዲህ በአፕወርክና ፌረር ላይ በመግባት የጽሁፍ ትርጉም፣ የዳታ ኢንትሪ ወይም ደግሞ የቪዲዮ ኤዲቲንግ ስራን በማከናወን በመስራት እዛ ጋር በምትገቧቸው ውሎች ፎርሙላ ሞልታችሁ ወይም ደግሞ እዛ ውስጥ ገብታችሁ አፕወርኩ በሚጠይቀው መሰረት ሄዳችሁ ስትከፈሉ ጥቅሙ ክፍያው በዶላር ስለሆነ በአዲሱ ሀገራችን የዶላር ምንዛሬ ተመን ለእናንተ ትልቅ ሲሳይ ነው የሚሆነው ማለት ነው። እንግዲህ ጓደኞቼ ቢዝነስ ለመጀመር ሚሊዮነር መሆን አይጠበቅባችሁም። ዋናው ነገር ካላችሁ ትንሽ ካፒታል ላይ ተነስታችሁ በጽናት መስራት ነው። መልካም። ከነዚህ 5 ሀሳቦች ውስጥ የእናንተ ፍላጎት የሳበው የትኛው ነው? ወይም ደግሞ በዝርዝር እንዲሰራላችሁ የምትፈልጉት ቢዝነስ ካለ ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይህን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለወዳጆቻችሁ ሼር ማድረጋችሁን እንዳትረሱ። የዚህ ቻናል ቤተሰብ ለመሆን ሰብስክራይብ ማድረጋችሁን እንዳትዘነጉ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። ቻው።